ማክሰኞ መጋቢት 2 2017 ዓ.ም ከመቀለ ከተማ አቅራቢያ በምትገኘው አዲጉዶም ከተማ በደብረ ጽዮን ገብረ ሚካኤል ዶክተር በሚመሩት የህወሓት ክንፍ ይደገፋል የተባሉት የትግራይ ኃይሎች አባላት በንጹሃን ላይ ከፍተኛ የሆነ ተኩስ ከፍተው 4 ሰዎችን ማቁሰላቸውን ነዋሪዎችና ተጎጂዎች ሲገልጹ ተሰምቷል። የትግራይ ሰራዊት አባላት ማክሰኞ ዕለት የአዲጉዶም ከተማ ጽህፈት ቤት ኃላፊን ይዘው ከተማው ከንቲባ በቁጥጥር ስር ያደረጉ ሲሆን የከንቲባው እንደዚሁ ምክትላቸውን ጨምሮ የካቢኔ አባላትን ደግሞ ከቤታቸው መወሰዳቸውን ምንጮች ገልጸዋል። ነዋሪዎቹ እንደገለጹት ማክሰኞ ጀምሮ በርካታ የታጠቁ የሰራዊት አባላት በከተማዋና በሌሎች አካባቢዎች ተሰማርተው ይገኛሉ ሲሉ ገልጿል። ቢቢሲ ትግርኛም ተጎጂዎችን እንደዚሁ ቤተሰቦቻቸውና ነዋሪዎችን የደቡብ ምስራቅ ዞን አስተዳደሩን አነጋግሮ ማረጋገጫ ማግኘት መቻሉን ገልጿል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በይፋዊ ኤክስ ገጻቸው ላይ በአዲጉዶም ከተማና በመቀለ አንዳንድ አካባቢዎች የትግራይ ኃይሎች አዛዦች በሰላማዊ ሰዎች ላይ በወሰዱት እርምጃ በርካቶች መቁሰላቸውን አረጋግጠዋል። የዓይን እማኞች ለቢቢሲ እንደገለጹት ማክሰኞ ዕለት በአዲጉዶም ከተማና በአካባቢው በሚገኙ የከንቲባ ጽህፈት ቤት ነዋሪዎች ተሰብስበው የነበረ ሲሆን ታጣቂዎች ህዝቡን ለመበተን ተኩስ ከፍተው እንደነበር አረጋግጠዋል። በአዲጉዶም ከተማ የተሰማራውና የከተማዋን አስተዳደር የተቆጣጠረው የትግራይ ታጣቂ ኃይልም ሰራዊት 44 አባላት መሆናቸውን ጨምረው ገልጸዋል። አንድ የከተማዋ ነዋሪም አቶ ገብረ ህይወት የሚባሉ ሰው በወቅቱ በጽህፈት ቤቱ አቅራቢያ በሚገኝ የወላጆቻቸው ቤት ውስጥ እንደነበሩ ስለነበሩ ሁኔታ ሲገልጹ ተናግረዋል። የወላጆቻቸው ቤት በሚገኝበት አካባቢ ምሽግ ሰርተው እንደቆዩና ልዩ ኃይሎች ከንቲባውና ካቢኔያቸውን በወሰዱበት ጊዜ ነዋሪዎች ሲመለከቱ እንደነበር ገልጸዋል። በመጀመሪያ በተተኮሰው ጥይት የተመታው የ30 ዓመት ወጣት ሞገስ ኪዳና የሚባል እንደሆነ የተገለጸ ሲሆን አሁን በአዲጉዶም ሆስፒታል ሕክምና እየተደረገለት እንደሚገኝ ተገልጿል። ሞገስ በእለቱ በርካታ ወታደሮች በከተማዋ እንደተሰማሩ በመግለጽ 5 ሰዎችን በጥይት ተመተዋል ሲል ከሱ በኋላ ያየውን ነገር ገልጿል። የደቡብ ምስራቅ ዞን ርዕሰ መስተዳደር አቶ ጸጋይ ጥቃቱ መፈጸሙን አረጋግጠው ሰዎች በጥይት ጭንቅላት፣ ደረትና እግራቸው መመታታቸውን ማረጋገጥ እችላለሁ ብለው የተናገሩ ሲሆን በጥይት ተመተው ከባድ ጉዳት ከደረሰባቸው 4 ሰዎች መካከል ሁለቱ ለተጨማሪ ሕክምና ወደ መቀለ አይደር ሪፈራል መላካቸውን ገልጸዋል። የደቡብ ምስራቅ ዞን ርዕሰ መስተዳደር አቶ ጸጋይ ከአዲግሮም ከተማ በተጨማሪ ሮብ ዕለት በሀገረ ሰላም እንደዚሁም በደጉላ ተንቤ፣ በሳምረ እንደዚሁም በተለያዩ የትግራይ ክንፍ አካባቢዎች በሚገኙ ከፍተኛ የሆነ ተኩስና ግጭት ተፈጥሮ እንደነበር አረጋግጧል። በአዲጉዶም ከተማ የተሰማራውና የከተማውን አስተዳደር የተቆጣጠረው የትግራይ ታጣቂ ኃይል ሰራዊት 44 አባላት መሆናቸው የተገለጸ ሲሆን አንድ የከተማው ነዋሪ በአካባቢው የተፈጠረውን ነገር በግልጽ ሲያስረዳ እንደተሰማው ከሆነ የመንግስት መስሪያ ቤቶች በታጣቂ ሰዎች የተከበቡ ሲሆን የህዝብ አገልግሎቶች ሳይሰጡ እንደቆዩ ገልጸዋል። ይህም ብቻ አይደለም። የመንግስት ሰራተኞች ሮብ ማለዳ እንደተለመደው ወደ ቢሮአቸው ለመግባት ሲሞክሩ በታጣቂዎች መመለሳቸውን መናገራቸው ተሰምቷል። በከተማው የማህበራዊ ጉዳይ ሰራተኛ የሆኑት አቶ ሹምዬ ለቢሲ እንደተናገሩት ቢሮው ሮብ ጠዋት በታጣቂዎች ተዘግቶ እንደዋለም ጭምር ገልጿል። ማክሰኞ ከባድ ተኩስ ነበር። ሮብ ጠዋት 2 ሰዓት ላይ ደግሞ ወደ ስራ ለመግባት ወደ ቢሮ ሄደው ቢሮ አጠገብ ሲደርሱ ከፍተኛ የሆነ ግጭትና ርብርብ እንደነበር ገልጿል። የደቡብ ምስራቅ ዞን ርዕሰ መስተዳደር ጸጋይ እንደተናገሩት በከተማዋ በ50 ሜትሮች ርቀት ላይ ኬላዎች ተዘግተው እንደሚገኙ አረጋግጠዋል። ሮብ ዕለት ከሰዓት በኋላ በከተማዋ የተፈጸሙ ጥቃትና አፈና ለማውገዝ የተቃውሞ ሰልፍ ለማድረግ የሞከሩ ነዋሪዎችም በታጣቂዎች በመመታት ላይ ይገኛሉ ሲሉ ምንጮች ሲገልጹ ተደምጠዋል።